ክርስቶስ ኢየሱስ ለኔ ኃጢያት ሞት አይደል? እኔ መሞት የነበረብኝን በኔ ቦታ እሱ ነው አይደል ሞተልህ የሚሉት? እኛ በኃጢያት ምክንያት የኃጢያት ደሞዙ ሞት ነው አይደል የተባለው? ያንተን ሞት እሱ ሞተልህ ካሉ ለምን ተነሳ? ሶስተኛው ጥያቄ ተከፍሏል። ህይወቱን ክቡር የሆነውን ህይወቱን ለኔ ብሎ ሰውቶ አንተ ከምትሞት እኔ ልሙትልህ ካለኝ ለምን ሞቶ አልቀረም? መጀመሪያም ሲመጣ ከ3 ቀን በኋላ እንደሚነሳ ትንቢት ተናግሮ ከሆነ የመጣው ሊሞት ሳይሆን ምን ሊሆን ነው? ሊነሳ ነው የመጣው። ዋጋው ትርጉም አልባ ነው። ትርጉም ያለው ክፍያ ምንድነው ከተባለ የከፈለውን ነገር ተመልሶ ባይቀበለው ነው። አንተ በ50 ሺህ ብር ዕዳ ተይዘ ከሳሽ ፍርድ ቤት አቁሞ ገትሮ በዳኛ ፊት ካልከፈለኝ ከብሩ ጋር ተመጣጣኝ የሆነ እስርም ይሁን ሌላ ቅጣት ይወሰንልኝ ባለበትና በተጨነክበት ሰዓት እኔ መጥቼ በፍጹም መታሰርም መፈረድም የለበትም ለባለመብቱ 50 ሺውን እከፍላለሁ ብዬ ከራሴ አካውንት ብሬን አውጥቼ 50 ሺውን ለሱ ከፍዬ አንተን ከፍርድ ነፃ ባወጣ ውለታው ያለው አልዋልኩም? ውያለው ትርጉም አለው። 50 ሺህ ብሬን አጥቻለሁ አንተን ግን አትርፌያለሁ። ግን አንተን ነፃ ካወጣው በኋላ በጎን ዞሬ ለባለቤቱ አምጣው የቅድሙን 50 ሺህ ብር ብዬ ብቀበለውስ ትርጉም አለው እንዴ? የለው። ክርስቶስ ኢየሱስ እኔ መሞት የነበረብኝን እንደነሱ ነው እንግዲህ በኃጢያቴ ምክንያት መጥፋት የነበረብኝን እሱ ሞተልህ አሉኝ። በሶስተኛው ቀን ግን ተመልሶ ተነሳ አሉኝ። አሃ መጀመሪያም እኔ ላይ የሚፈረደው የ3 ቀን ሞት ብቻ ነበር? ያንማ ኮና እኔም መክፈል ይችላልው አለ ኃጢያቴ። አይ ሞተህ ነበር የምትቀረው ከተባለ ስለዚህ በኔ ቦታ ዋጋ የከፈለው አካል ለምን ሞቶ አልቀረም? ለምን ተነሳ? ክፍያው ትርጉም አልባ ነው። ባለቤትህ በጣም ታማለች፣ ኃይለኛ በሽታ ካንሰር ነው ያዛት። እሷ እንድትድን አንተ 1 ወር መሞት አለብህ ቢሉኝስ? እንደው ምሳሌው ዋናው ከወር በኋላ 31ኛው ቀን መነሳቴን ዋስትና ስጡኝ እንጂ 2 ወርም እሞታለሁ ነበር ምለው 3 ቀን ሳይሆን። ለምን? ዋናው ለመነሳቴ እንደ እንቅልፍ አየዋለሁ ወሩን 200 በዛው ሞተ ትቀራለህ። ባለቤትህ ግን ትኑርልህ ብባልስ? እዚህ ጋር ነው ትልቅ ፈተና። የኔ ህይወት ይበልጣል ወይስ የሷ ህይወት? የሷን ያስበለጥኩ ጊዜ በቃ ግድ የለም ትኑር ብዬ ልወስን እችላለሁ። ትክክለኛ ውለታም ይሄ ነው። አለበዛስ በፍጹም ራሷ ትሙት ልልሽ። እሺ ለምን ሞተ? ስለ በደላችን ሂሳቡ የተዘጋው የት ጋር ነው? ትንሣኤ ላይ ነው? ሞቱ ላይ። ለምን ተነሳ? በደሌ ሂሳቡ ስለተከፈለ አሁን ምንድነው? ጻድቅ ነኝ። ኢየሱስ የተነሳው እኔን ስለማጽደቅ ነው እንጂ ወይንም በሌላ አነጋገር መዝገበ ቃላት አዘጋጁ ብትባሉ የመጽሐፍ ቅዱስ መዝገበ ቃላት መንፈሳዊ ፊደላዊ ሳይሆን መንፈሳዊ ትንሣኤ የኢየሱስ ትንሣኤ የሚለው ምን ብለ መተርጎም ነው? አቤት የአማኞች መጽደቅ ወይም ኢየሱስ ተነስቷል ስትል ትርጉሙ ምንድነው? እኔ ጸድቄአለሁ። ኢየሱስ ተነስቷል እና ምን ይሁን? በቃ መቃብሩን ፈንቅሎ ተነሳ። ምን ይሁን ነው መጽሐፉ የሚለው? ኢየሱስ ወም ቃል ሰው ከሆነበት ቃል ስጋ ከሆነበት ቀን ጀምሮ በደንሱ ቃል ስጋ ከሆነበት ጊዜ ጀምሮ በስጋ ሰውነቱ የሚሆናቸው ነገሮች ሁሉ አንዱም ለሱ አይቆጠርለትም። አንዱም ሰው የሆነበት ምክንያት ማስቆጠር ለማንችለኛ ሊያስቆጥር ነው አለቀ እንጂ መሬትን የመጎብኘት ሱስ ኖሮ መሬት ምን ትመስላለች ብሎ ሊያይል መጣ። ኑሯችንን ሊቃኝ አልመጣም። እሱ ሁሉን የሚያውቅ ነው። የመጣበት ምክንያት ሰው በሰውነት ስጋ በስጋ ሊያደርገው ሊያሟላው የማይችለውን ነገር እሱ በስጋ ሰውነት ፈጽሞ ለሚያምኑት ሁሉ ሊቆጠር ዘንድ ነው። ስለዚህ ኢየሱስ ተነሳ እና ምን ይሁንልን ነው። እሱ ታሪኩ ነው። ውጤቱ ምንድን ነው? ወንጌል ታሪኩ ሳይሆን ወንጌል የታሪኩ ውጤት ነው። ስሙ ስለሚያድን ብቻ ከነቢያት አንዱ ቢሆንስ እንትና እንዳሉን ምን ማረጋገጫ አላችሁ? ከነቢያት አንዱ ነው ላሉት ከዛ የሚያልፍ ነው ብላችሁ ማረጋገጫችሁ እንደ ከኢሳይያስ ከኤርሚያስ ከሕዝቅኤል አንዱ እንዳይደለ ከአይሁድ ሰዎች አንዱ እንዳይደለ እሱ ቃል በስጋ የመጣ በሐሳብ በተግባር በንግግር ኃጢአትን የማያውቃት በስጋ ሰውነት የማይታየው አምላክ ቅድስናና ቅዱስነት በምድር ተገልጦ መሆኑ ማስረጃ ምንድን ነው? ያስከው ጌታ ከሲኦል ለዘላለም እንዳለያየህ ገሃነም የሚባል ስዕል ከህሊና እንዳጠፋ ማስረጃ ምንድን ነው? ጸድቃል ወርሰሃል የእግዚአብሔር ወራሽ ነህ ብዬ ሳስተምር ምን ተጨባጭ ዋስትና ያለው ዋስ ይዘህ ነው? እንደ ኢሳይያስ ያለ ነብይ ይዘህ ነው ወይስ አምላክ በስጋ ቃል በስጋ የማይታይ አምላክ የሚታይ ያ እሱ ነኝ እኔ ያለው እሱ እንደሆነ ማረጋገጫ በስጋ የተገለጠ አምላክ በአምላክነቱ ሊፈርድብህ የሚችል በሰውነቱ ግን የማለደልህ
በአምላክነቱ ሊፈርድብህ ሲችል በስጋው ግን ኃጢአትን ተሸክሞ የሞተ ታላቅ ቤዛ ታዳጊ መሲህ እንደሆነ ማረጋገጫ እርግጠኛ መሆን በምን ታወቀ ሲባል ከሙታን በመነሳቱ። እግዚአብሔር ሆይ የትንሣኤውን ኃይል እንድናውቅ እርዳን። በትንሣኤ ኃይል ውስጥ ልጅህ አያርፍም፣ እኛን አሳርፍ። በትንሣኤው ኃይል ውስጥ ልጅ ዋስትና ለራሱ የለውም፣ እሱ ዋስትና ሰጪ ነው። ግን በዋስትና ውስጥ እንድንኖር የትንሣኤውን ኃይል አስተምረን፣ የትንሣኤውን ኃይል አሳውቀን፣ በረፍት እንድንኖር፣ በእርግጠኝነት እንድንኖር፣ ክርስትናዬን በጥርሴ ነክሼ ይዤ እንዲሄድ በየትኛውም ውጣ ውረድና ቻሌንጅ ተግዳሮት ውስጥ ኢየሱስ የእግዚአብሔር ልጅ ለመሆኑ እንዳልክድ፣ በአፌ ላይ የእግዚአብሔር ልጅ ለመሆኑ እንድናገር፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብዬ ይሄንን አእምሮ አልፈቀደልህም፣ ይሄንን ስጋና ደም አላበራልህም፣ ቀጥታ የሰማይ አባቴን ያበራልህ እንዲልህ ኢየሱስ ከሙታን መነሳቱ ድኛለሁ። እንዴት አዳኝ አስተማማኝ? እኔ መቼም ስለማላስተማማኝ ጸድቄአለሁ፣ ወርሻለሁ፣ የእግዚአብሔር ርስት የኔ ርስት ነው፣ በእግዚአብሔር ቤት ላይ እንደ ጌታ ተሾሜያለሁ ወዘተ ወዘተ ለማለት ማረጋገጫዬ እኔ አይደለሁም። ማረጋገጫዬ የሞቁ ስብከቶች አይደሉም። ማረጋገጫዬ ይሄ ዋስትና የተፈረመበት የተሰጠበት ግለሰብ ወይም ሰብዕና ወይም ማንነት ፐርሰን ኢየሱስ ከሙታን መነሳቱ። ከሙታን ተነስቷል። ወታደሮቹ ሮጠው ጠፍተዋል። ድንጋዩ ተንከባሏል። ሁለቱ ሰዎች ወይም መላእክቶች ድንጋዩ ላይ ቁጭ ብለዋል። ሁለቱ ሴቶች ሮጠው መጥተው ሲመጡ ድንጋዩ ላይ ሁለት መላእክት ቁጭ ብለዋል። እናንተ ገሊላ ሰዎች ሆይ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ እንደተናገረ ተነስቷል፣ በዚህ የለም። ሄዳችሁ ለወንድሞቻችሁ ነገሩ፣ ተነስቷል፣ በዚያ የለም ብላችሁ። በዚያን ቀን ሴቶቹ ሲዞሩ አንድ ድንጋዩ ተንከባሏል፣ ሁለት ጠባቂዎቹ የሉ። በዚያች ሰዓታት ውስጥ ምን እንደተፈጸመ ግራ ገባቸው። ሮጠው ሲሄዱ ኢየሱስን ብዙም ሳይርቁ እዛው አካባቢ አዩት። መጽሐፍ እንደሚል ሮጠው ሄደው ሁለቱም ሴቶች እግሩን ይዘው ሰገዱለት። ኢየሱስም እንዳለ ተው አትስገዱ አላላለ። ይገባዋል። እንኳን ሁለቱ ሴቶች መሬት ላይ አግኝተውት አይደለም ከሙታን የተነሳው ኢየሱስ እዚያ በአባቱ ፊት ለፊት ላይ እንደታረደ በቆሞ ሳለ በዚያ ያሉ ድንገት የእልፍ አእላፋትን መላእክት ድምፅ ሰማሁ። የዝናቡ ሽንፍር ያህል ብዛታቸው ማይቆጠር የእልፍ አእላፋት መላእክትን ድምፅ። ዞር ስል 24ቱ ሽማግሌዎች ዘውዳቸውን አነሱና በጉን ሲያዩ በበጉ ስር አስቀመጡ። የሰጠህን ላንተው ይገባል፣ የኛ የሆነ የለም፣ ክብርም ዘውድ የሚገባው ላንተ ነው። በግንባራቸው መሬት ላይ ተጋጥመው ሰገዱለት። ምን ብለው ጮሁ? ለታረደው በግ ክብር፣ ምስጋና፣ አምልኮ፣ ባለጠግነት፣ በረከት፣ ውዳሴ ሊቀበል ይገባዋል። መነሳቱ ጥቅሙ ላንተ ነው። መነሳት ዋስትናህ ነው። ተነስቷል ማለት ተዋሽተሃል ማለት። ተነስቷል ማለት አንተ በእግዚአብሔር ዘንድ የጸና ቦታና ስፍራ ተሰጥቶሃል ማለት። አንተ እዚህ መሬት ላይ ወዲያና ወዲህ ግራና ቀኝ ነህ፣ ግን በዚያ በትንሣኤው የተሰጠ ስፍራ የአንተ ስፍራ ነው። በስምህ የተቀመጠ ነው። በአንተ ወንበር ላይ የለህም ብሎ የሚቀመጥ የሚተካ ሰው የለም። ሮሜ 1 ይህም ወንጌል በሥጋ ሲታይ ሰፈር መንደር አንድ ትንሽ ልጅ የሸዋ እየተባለ እናቱ ማርያም የሸዋ ሂድና ዮሴፍን ሚስማር አምጣለት እንጨት ታዘዝለት የሸዋ አሳዳጊ ዮሴፍም ያው አባት ተብሎ ነው እንግዲህ ኖረው አባቱ ዮሴፍ አይደለ አናውቀው ምን እንዳሉ ጎረቤቶቹ እንደዛ ነው የሚረዱት። አሳዳጊው ወይንም ዘር የተቆጠረለት በርሱ በኩል ዮሴፍ የሸዋ ሲድና እናትን ውሃ አምጪ በላት ወይም መጠጣው ሐላኪ በላት እየተባለ መጽሐፉ የሚለው በቤት ውስጥም ይታዘዝላቸው ነበር ይላል። መድኃኔዓለም አዛዡን ማዘዝ ከባድ ነው። መጽሐፍ ምን ይላል? ዕብራውያን መጽሐፍ ላይ እርሱ መታዘዝን ተማረ ማለት ታዞ አያውቅም፣ አዛዥ ነው። መታዘዝን ተማረ። ግሩም ነው። እንደው የተሸወዱትም እንደው ማን ይፈርድባቸዋል? እውነት መፍረድ ከባድ ነው። ለአንተ እንዴት በራ? የሃይማኖት መጽሐፍትን እያገላበጡ እየተመራመሩ እርሱን ወደ ማወቅ አልመጡም። ምን ነው አንተ እያፏጨው ወቅ ስትበላ አይደል እንዴ እሱን ያወቀው ጌታን ያወቀው?
እርሱ የተሰወረ የእግዚአብሔር ምስጢር ነው። ትንሣኤው ከዚህ ዓለም የተሰወረ ነው። በዚህ ትንሣኤ ምን ተረጋገጠ መሰለ? በሥጋ ከዳዊት ዘር ስለተወለደ። ከዛ የፈለግከውን ስም ትሰጠዋለህ። ብትፈልግ ከነቢያት አንዱ ነው ትለዋለህ። ያኔም ተብሏል፣ አሁን አይደለም። እነሱ አይደሉም ያሉት። መጀመሪያ ስለኔ ሰዎች ምን ይላሉ? ከነቢያት አንዱ ነው። ዘሲም ሙስሊም የሚለውን ማለት ነው። አሁን ያለው እሱ እኮ ነቢይ ነው፣ ከነቢያት አንዱ ነው። ያኔም ከነቢያት አንዱ ነው ብለዋል። እናንተስ እኔ ማን እንደሆንኩ ትላላችሁ? ጥያቄውም ከነቢያት አንዱ ነው ብሎኛል፣ ነቢይ ነው ብሎኛል። እናንተ ማን እንደሆንኩ ትላላችሁ? በዚህ ሰዓት አጥንተህ አትደርስም። በዚህ ሰዓት መጽሐፍ ቅዱስም ብታገላብጥ አይገባህም። በዚህ ሰዓት ዳይሬክት የሰማይ ሪቨሌሽን ያስፈልጋል። መጽሐፍ ቅዱስ ይዘህ ኢየሱስ የእግዚአብሔር ልጅ መሆኑን ለማመን ይቸግራል። ሪቨሌሽን ያስፈልጋል። ስለዚህ ፏ አለለት። 3 ዓመት ተኩል አብሮ ወጥቶ ገብቶ አጋንንት አስወጥቶ የሞተ አስነስቶ እየጨፈረ የመጡት ሐዋርያት ጌታ ሆይ በስምህ አጋንንት ተገዝተውልናል ያሉት ደቀ መዛሙርት፣ እነዚህ ሁሉ እኔ ማን ነኝ ሲል ፍጥጥ አያድርስ ነው። አጋንንት አውጥተህ ከጨረስክ በኋላ በስሙ እሱ እኔ ማን ነኝ ሲል ፍጥጥ ከባድ ነው። አያድርስ ነው። አስብ፣ በኢየሱስ ስም ውጣ ብለው ብሎ ወጥቶ ኢየሱስ መጥቶ እኔ ግን ማን ነኝ ቢል ወይኔ 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 ወይኔ፣ ዞር ስትል ጓደኛህም ወይኔ እኔም ወይኔ ወይኔ። ከዛ ደግሞ አጉል ሞከራ፣ አንተ ኃይለኛ ነህ፣ አንተ ብርቱ ነው። ወንድሜ ቁልፉ የመዳን ጉዳይ ያለው እዛ ላይ አይደለም። ብዙ ጌቶች አሉ፣ ግን አብን የሚመስል ልጅ ከአምላክ የተገኘ አምላክ ከብርሃን የወጣ እውነተኛ ብርሃን፣ የማይታየው አምላክ መገለጥ፣ የማይዳሰሰው አምላክ መነካት፣ የክብሩ መንጸባረቅ፣ የባህሪው ምሳሌ ማለት እርሱ የእግዚአብሔር ልጅ ብለህ መጥራት። ይሄ ሬቨሌሽን ይፈልጋል። አምላክ በሥጋ ተገልጦ ነው። በዚህ ሰውነት ውስጥ የመለኮት ባህሪያት በሙላት አሉ። በእርሱ ሰውነት እንዳለ ጳውሎስ የመለኮት ሙላት በሥጋ ተገልጦ ለዘላለም ይኖራል። እግዚአብሔር ሆይ ኢየሱስን ስለገለጥክልን እንደ አንድ ሰውዬ ቆጥረ ነው ስላልተበላን እናመሰግናለን። ስለሰጠን ሪቨሌሽን እናመሰግናለን። አሁን ለሰበኳችሁ ነገር ድፍረታችሁ፣ መጽናኛችሁ፣ በማንም ፊት አንገታችሁን ለሰይፍ ለማቅረብ ሬዲ የሚያደርጋችሁ ማረጋገጫው ኢየሱስ አስተማማኝ ነው። እንደ ከሌ ነቢይ አይደለም። እሱ አምላክ በሥጋ ነው። እሱ የማይታይ አምላክ የክብሩ መገለጫ ነው። ነጸብራቅ ነው። ምሳሌ ነው። የማይዳሰሰው ተነክቶ ነው። የማይታየው ታይቶ ነው። ከመላእክት የተሰወረ ለመላእክት ተገልጦ ነው። አይተውት የማያውቁትን በበረት ተኝቶ አዩት። በዘላለም ውስጥ የት ጋር ነው ምን ጋር ነው ብለው በብርሃን ዓለም ውስጥ የሰገዱለትን እሱን በበረት ውስጥ ድንግል አቅፋው ቁጭ ብሎ አዩትና መላእክቱ ለሱ ይስገዱ ተባለ። በሥጋ የተገለጠ ለመላእክትም የታየ ታንክ ዩ ጂሰስ አይ ላቭ ዩ ጂሰስ ታንክ ዩ ፋዘር። በሥጋ ከዳዊት ዘር ስለተወለደ እዚህ ጋር ነው ሰው የቀረው። እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተወለደ ነው። ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ክብር ለእሱ ይሁን። ትንሣኤው ምን አረጋገጠልን ማለት ነው? አሁን በዚህ ውስጥ እኮ የእሱ ነገር አይደለ። እሱ እኮ ነው። አሁን ብናወራለት አይጨምር። እንኳን በአማርኛ አውርተህ በዓለም ቋንቋዎች ብታወራ እሱ እዛው ነው ያለው። ንቅንቅ የለም። እነዚህ ሁሉ ነገሮች ብሌሲንጎቹ ያሉት፣ በረከቶቹ ያሉት፣ ተስፋዎቹ ያሉት በሙሉ ላንተ እኮ ነው፣ ለእኔ እኮ ነው። ጉዳዩ ያ ነው። የዚህ ጉዳይ ይሄን ሁሉ የሚያወራው በኃይል እግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው ሲል የት ጋር ሊደርስ መስሏል? ስላንተው ሊያወራልህ ፈልጎ ከዚህ የተነሳ በትንሣኤው እርሱ የእግዚአብሔር ልጅ መሆኑ ዋስትናና ማረጋገጫ በኃይል ሆኖ ተገልጦለታልና እምነታችሁ ከንቱ አይደለችም፣ ተስፋችሁ ከንቱ አይደለችም። የምትጠብቁት አይደለም የሚያገኛችሁ፣ ከምትጠብቁት ያለፈ ነገር ይመጣል። በእኛ ላይ ሊገለጥ ያለው ታላቅ ክብር ሲተያይ፣ አሁን በምድር ላይ ከምናልፍበት መከራ ጋር ሲተያይ፣ ሊመጣ ያለው ክብር ጋር ሲተያይ ይሄ መከራ ምንም እንዳይደለም በአጭሩ ምንድነው? በትንሣኤው ምክንያት የሚመጣው ክብሩ ስንደርስ እዚህ ምድር ላይ መኖራችንም ትዝ አይለን፣ በጋርና በመከራ ማለፋችን ትዝ አይለን።
እዚህ መሬት ላይ ተቀበልናት። አንዷም መከራ ትዝ አትለንም። ሰው አሜሪካ ሄዶ ድሮ ያሳለፈውን ህይወቱን ይረሳል፣ ትዝ አይለው። አታው ድሮ እኮ ድሮ ጮፈሬ የሚባል ጫማ ነበር አለ ይሆን እንዴት ነበር እሱ ጫማ ብሎ ያወራል። አሜሪካ ያለ እንኳን አሜሪካ ገብቶ ሰው ብዙ ነገሮችን ይረሳል። ሊመጣ ካለው ክብር ጋር ሲታይ አሁን በዚህ ምድር ላይ የምንቀበለው መከራ ምንም እንዳይደለ ማለት ትረሳዋለህ። እንደ ህልም ነው አንተም ትላለህ። እዚያ እውነተኛው ዓለም ላይ ስትነቃ የሆነ ምድር ላይ የነበርኩ ይመስለኛል። የኖርኮ 70 ዓመት ነው። እዛ ግን ይመስለኛል የሆነ ኢትዮጵያ የሚባል ሀገር ነው ምናምን ነገር ይመስለኛል። የሆነ ጅማ የሚባል ይመስለኛል። እንዲህ የሆነ ነገር የሆነ ተወለድኩና ከዚያ ሁሉ እንደዚህ አገባሁና ከዛ እና እዚህ መጣሁ። ወይም በ15 ደቂቃ ውስጥ ያየው ህልም ነው የሚመስልህ ይሄ ኑሮ። እግዚአብሔር በዚያ እንዴት ሆናለሁ ብለን እንዳናስብ እኛን የሚመስል ቀዳሚ ስለገባ ከሙታን ስለተነሳ አንዳንዴ ካደክበት ማህበረሰብ ካደክበት አናኗር የተለየ ምድር ላይ ስትሄድ ትሰጋለህ። በዚያ ዘመድ ያስፈልጋል፣ የሚቀበልህ አገሩን የሚያሳይ መውጫ መግቢያውን የሚያሳይ። እውነት ውሸት ማታውቀው ከተማ ስትሄድ ዋስትና ይሰማሃል። በጣም ጥሩ ከተማ ነው። ከዚህ ተነስተ ለምንድን ነው ሰው እኮ አሜሪካ ሲሄድ ስፖንሰር ምናምን ያስፈልገዋል፣ እዛ የሚቀበለውም ሰው ያስፈልገዋል። ጦጣ እንዳይሆን ህይወቱም ሊያልፍ ይችላል በቆመበት። ስለዚህ ሁሌ ማታውቀው ሀገር ላይ ስትሄድ የሚቀበል አገሩ የሚያውቅ ምናምን ልክ የሆነ ሰው እዛው ጠብቀሃለሁ፣ እዛው ኤርፖርት ነው የምጠብቅ፣ መኪና ይዤ ጠብቀሃለሁ፣ ወይም መናኸሪያ እዛው ቆሜ ጠብቀሃለሁ ሲል ዋስትና ይሰማል። ስትሄድ ሁሉ ስትገባ ሁሉ እንትን አትሳቀቅ። እንደዛም ሆኖ ልደርስ አካባቢ 3-4 ነው የምትደውለው። እንዴት ነው ቆመሃል? ምኑ ጋር ነው የምወርደው? እዛው ነው የምወርደው፣ እዛው ነው የምትወርደው። ጠዋት እኮ ነግሮሃል፣ ግን ሰው እንዲኖር ትፈልጋለህ። መጽሐፍ እርሱ ስለኛ ምን ሆኖ ገብቷል? ቀዳሚ ሆኖ ገብቷል። ሰው ትፈልጋለህ እና ግራ አይገባኝም ጌታ ሆይ አንተ መልካም ነህ፣ ከሰው አይምሮም ግራ ልጋባም ጌታ ሆይ አንተ መልካም ነህ፣ ከሰው አይምሮ መች ትለካለህ። አሜን። በኃይል እግዚአብሔር ልጅ ሆኖ ተገልጧል። በምን? በትንሣኤ። በዘላለም ውስጥም የእግዚአብሔር ልጅ ነው። በኦሪትም የእግዚአብሔር ልጅ ነው። በነቢያትም የእግዚአብሔር ልጅ መሆኑ ተነግሮልናል። ክርስቶስ እንደሆነ ሲጸነስም የእግዚአብሔር ልጅ እንደሆነ፣ ሲወለድም የእግዚአብሔር ልጅ እንደሆነ፣ አገልግሎትም ሲጀምር አጋንንት እንኳን አውቀውታል። አንተ አውቀናሃል፣ የእግዚአብሔር ቅዱስ ዋናው አለቃ መጥቷል። ኧረ ጉድ መጥቷል። እዛው ተራራው ላይ እዛው ጾም ጸሎቱ ቦታ ላይ አንተ የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርገው ምናምን እያለ አውቀውታል። ሁሉም አውቀንሃል፣ አንተ የእግዚአብሔር ልጅ ወይም ቅዱስ እንደሆንክ አውቀንሃል። ግን ቢሰብክ ሰው የሚባለው ጉድ አላምናል። የእግዚአብሔር ልጅ ነኝ በለው ራሱን ከእግዚአብሔር ጋር አስተካከላል። ዛት ሚስ ገብቷቸዋል። ትምህርቱ ከኛ የተሻለ ይገባቸዋል። የእግዚአብሔር ልጅ ማለት እኔ እግዚአብሔር ነኝ፣ አያም ያህዌ ወይም ያህዌ ነኝ። ያ ለሙሴ የተገለጠው እዛ ቁጥቋጦ ጋር እኔ ነኝ ነው እያሳየው በጣት እየጻፈ። ምክንያቱም ለአይሁዳዊ ይገባዋል። ለእኛ ኢትዮጵያዊ ስለሆንን ኢየሱስ በጣቱ ምንድን ነው የጻፈው? ምን ይሆን የጻፈው? አንዳንዶቹ ጻፈሩ ላይ ሲጽፍ አሉ ይሉሃል አሉ። እንዲህ ሲጽፍ ሰዎቹ ግንባራቸው ላይ ኃጢአታቸው ይጻፍ ነበር። እነዛ ወጋሪዎቹ ኖ ለአንድ እስራኤላዊ ጣት ግልጽ ነው። ገና መጀመሪያ ሕጉ ሲሰጣቸው መጽሐፍ እግዚአብሔር በስክሪፕቶ ነው በጣቱ ነው ይጻፍ ተጽፏል። በእግዚአብሔር ጣት የተጻፉትን ትእዛዞች ለሙሴ ሰጠው። አምጣ ወደ ተራራ ድንጋይ ቀርጸ እኔም በጣቴ እጽፍበታለሁ። ተጻፈ 10 ትእዛዝ በእግዚአብሔር ጣቶች የተጻፉት። ሰዎች መጡና ሙሴ አመንዝራ ተወግሮ ይገደል ብሏል፣ አንተ ምን ትላለህ? ሙሴ ነው አታመንዝር ያለው። that means I am Yahweh, I am Jehovah። እኔ ያ ህጉን የሰጠሁት እኔ ነኝ። ባጭሩ እኔ እርሱ ነኝ። በተራራው ላይ ለሙሴ ህጉን የሰጠሁት እኔ ነኝ።
እቹ ጣቱ ነች። በምርኮ ዘመን የእስራኤል ልጆች ተማርከው ባቢሎን ሲሄዱ የባቢሎኑ ንጉሥ የእግዚአብሔርን ምርጥ ዕቃዎች ብዙ ሰውየው ብዙ ነገር አድርገዋል። እግዚአብሔር ዝም ነው ያለውም፣ ችግር አልነበረውም። ግን የመቅደሱን ዕቃዎች ዛት ሚንስ ሙሉ ዕቃዎቹ መቅደስ ውስጥ ያሉት ማን ነው የሚገልጡት? ቅዱስ ገላ። እነዛን የወርቅ ዕቃዎች አውጥቶ ከቆነጃጅቱ ጋር በትልቅ ግብዣ መሃል ንጉሡ ሲዝናና መጣልህ ኢየሱስ። እነዚህ ሁሉ ዕቃዎች ስለ እኔ ነው የሚያወሩት የሚለው ጌታ። ንጉሡ ቁጭ ብሎ ትልቅ ሰገነት ላይ እንደዚህ ቁጭ ብሏል። ህዝቡ እዚህ ታድሟል። ፊት ለፊቱ ላይ ያለው ግድግዳ አለ። ትልቅ እንግዲህ ግብር ቤት ነው፣ ምግብ የሚበላ መኳንን ከ120 ሀገር ነው የተሰበሰበ አገረ ገዢ፣ መሳፍንቶች፣ ፕሬዚዳንቶች፣ ጠቅላይ ሚኒስትሮች እንደምንላቸው ዩናይትድ ኔሽን በለው ተሰብስቦ እሱ የወርቁን ዕቃዎች አወጣ። ከኢየሩሳሌም ማርኮ ያመጣውን የወርቅ ዕቃ ሙሉ በሙሉ እያንዳንዱ ዕቃ በዝርዝር ስለ መሲሁ ነው የሚያወራ። አምጥቶ ከቆነጃጅቱ ጋር ጠጅ ሊጠጣበት ሲል ኢየሱስ መልኳ ይታይ ክንዷ ይታይ፣ እቺ ብቻ ወጣች። ንጉሡ ቀና ሲል ግርግዳው ላይ ማኔ ተቄል ኡፋርሲን ብላ ጽፋ እጇ ጠፋች። ንጉሡ አየ። ተርጓም ምንድን ነው? ማኔ ተቄል ኡፋርሲን መጡ። ዳንኤል መጣ። ምንድን ነው የሚለው? እስራኤል አምላክ የእግዚአብሔር ልዑል የሆነ እሱ አዝኖብሃል። ለምድር ነገሥታቶች ሁሉ ስልጣንን የሚሰጠው አዝኖብሃል እና ምንድን ነው የሚለው? አይ ማኔ ተቄል ፋሬስ በእኛ ማኔ ተቄል ኡፋርሲን ቀለ ተገኝተሃል፣ በሚዛን ተመዝነ ቀለ ተገኝተሃል። ስለዚህ መንግስትን ለፋርስና ሜዶን ሰጣታለሁ ነው የሚለው። ወዲያው ዳንኤል ይህን ተርጉሞ ማለት ጀመርም። ምንድነው? ሁሉም ሰው እዛ ጋር ሴቶቹን ምንድነው? ለካ ንጉሡ የወገቡ ጅማቶች ተፈተዋል። መጽሐፉ የሚለው ንጉሡም የወገቡ ጅማቶች ተፈቱ ይላል። ምን ማለት ነው? በሰሜን ቋንቋ የወገቡ ጅማት ተፈታ ማለት የወገቡ ጅማት አንዳንድ ነገሩን መቆጣጠር አቃተው ማለት ነው። ለቀቀው ዙር ይላል። ያን የሚያክል ንጉሥ የወገቡ ጅማቶች ተፈቱ። ሴቶች ሁሉ እነዛ ሲያነጅብባቸው የነበሩ ጠጡ ያለ እየተራገበለት ነበር ቁጭ ያለው። ሁሉም እግዚአብሔር እንደዚህ ሲያዋርድ ደስ ሲል ደስ ይላል። ኢየሱስን የነኩትን ሲያደርግ ደስ ይለኛል።